ካሜራማናችን ከደረጀ ጋራ ታላቁን የግብጽ ሚዚየም እየተመለከትን እንገኛለን። ክቡራን ተመልካቾቻችን እንግዲህ የራምሴስ ሁለተኛ ሐውልት ጋር እንገኛለን። አሁን ደግሞ በጣም በቅርበት እያየነው ያነሳነው እንገኛለን። 83 ፓውንድ የሚገመት ነው። እንግዲህ 100 ሜትር ወይም 36 ጫማ ማለት ትችላላችሁ። በሬድ ግራናይት ነው የተሰራው። በጣም ቀርበን ደግሞ ስናየው በጣም ግዙፍ ነው። ሌላው ራምሴስ ሁለተኛ ሐውልትን ስመለከት በቅርበት ያየሁት ነገር በጣም አስደናቂ ነገር 3 ፊደላችን እዚህ ላይ ይገኛል። እንግዲህ ቅርጹ እንዴት እንደሆነ ተመልካቾች ራሳችሁ ማየት ትችላላችሁ። እኔ ግን እንደታየኝ ሐመሩ ሃ ወይም ሐውት ሃ የምትባለው ፊደል በሚመስለው ፊደል ወይም ቦ ይላል። እንደገና ደግሞ ቶ 3 ፊደላት ይታያሉ። ምናልባት በትኩረት ማየት እንችላለን። ሐመር ውሃ የሚመስል ፊደል አለ፣ ቦ የሚመስል ፊደል አለ፣ ቶ የሚመስል ፊደል አለ እና እጅግ አስገራሚ ነው። ላይም አለ ታችም አለ። አንደኛ ደረቱ ላይ አለ። ደረቱ ላይ 2 ቶዎች አሉ። እንደገና ደግሞ ሐውት ሃ ወይም ሐመር ውሃ አለ። ዝቅ ስንል ደግሞ ቀበቶ ላይ ቦ የሚመስል ቅርጽና ያው ፊደል መልሶ አለ። ምናልባት ታች ደግሞ አንዲት ንግስት ትታያለች። ካሉት ብዙ ሚስቶች ነፈርታሪ የምትታወቅ ናት። ነፈርታሪ በጣም የሚገርም ነው። እጅግ ታላቅ የሆነ ሐውልት ነው። ሐውልቱ ተቆፍሮ ወጥቶ ነው እዚህ ቦታ እንትን ያለው። እንግዲህ 19ኛው ዳይናስቲ ነው። ራምሴስ ሁለተኛ ቅድመ ልደተ ክርስቶስ 1279 እስከ 1213 ከክርስቶስ ልደት በፊት ነው። እኔም እንግዲህ እዚህ ቦታ ተገኝቼ ያው ይህን ታሪካዊ ቀረጻ ማድረጌ ትልቅ ክብር እንዲሰማኝ አድርጎኛል። ሌሎችም ጋዜጠኞች መታችሁ እዚህ ቦታ ይህን ታሪክ መቅረጽና ለሌላው ዓለም ማስተላለፍ ትችላላችሁ። እዚህ ላይ የምታዩቸው በርካታ የፈርዖን ሐውልቶች ናቸው። እጅግ የሚገርም ነው። ይህ ማለት ትልቅ ታሪክ ነው። እንግዲህ ለኛም ይህን ቀረጻ ለምናከናውነው እንግዲህ ፈርዖኖቹን ሐውልቶቻቸውን እንግዲህ እያየን እንገኛለን። እዚህ ጋር የተለያዩ ሐውልቶች አሉ። ይሄ እንግዲህ ንጉስ ቱትሞስ 3ኛ የሱ ስታቹ ነው፣ ሐውልቱ ነው። አሁን ንግስት ሃትሼፕሱት የምትባል የሷ ነው፣ ንግስቲቱ ነው። ከኔፊዋ ጋር ከኪንግ ቱትሞስ ጋር አብራ እንደገዛች ይጽፋል እና በጣም የሚገርም ነው። ብዙ ታሪክ ነው ያለው። እያንዳንዱ የፈርዖን ዳይናስቲ ወይም ስርወ መንግስትን ዘርዝረን መጨረስ አንችልም። ነገር ግን የንግስቲቶቹን ለምሳሌ ይሄ የንጉስ ቱትሞስ 3ኛ ቢያንስ ስማቸው ነግራቸዋለሁ። የንጉስ ቱትሞስ 3ኛ ሐውልትን ነው ካሜራማናችን ደረጀ እየቀረጸልን የሚገኘው። ይሄ ደግሞ የንጉስ ሴቲ 2ኛ ሐውልት ነው። የንጉስ ሴቲ 2ኛ ሐውልት ነው። ይሄ ደግሞ የንጉስ ራምሴስ 3ኛ የንጉስ ራምሴስ 3ኛ ሐውልት ነው። እሺ ከዚህ በመቀጠል የምናየው ደግሞ ይሄ የሮማን ኢምፔረር የነበረው ካራካላ የሱ ደግሞ የፈርዖናዊ ሳይሆን ይሄ ሮማን ገዢ ካራካላ ሐውልቱን ነው የምታዩት። አሁንም ወደ ላይ እንወጣለን ከደረጀ ጋር። እነዚህ እንግዲህ ግንቦቻቸውን እንመለከታለን። የአብያተ መቃድሱ ግንቦች እንመለከታለን እዚህ ጋር። በጣም የሚገርም ነው። ክቡራን ተመልካቾቻችን ይሄ እንግዲህ ምሰሶዎች ናቸው። የንጉስ ሻሁሬ ምሰሶ በመባል የሚታወቁ ናቸው። ንጉስ ሻሁሬ ይጠቀምባቸው የነበሩ ምሰሶዎች ናቸው። እንግዲህ ወደ ላይ እንወጣለን። አሁን እጅግ የሚገራርሙ ነገሮችን እያየን ነው የምንገኘው። የንጉስ ሻሁሬን ካየን በዚህ መልኩ እንደገና እዚህ ጋር ደግሞ ስፊኒክስን የምትመስለው የንጉስ አሜንሆታፕ 3ኛ ስፊኒክስ ናት። ደረጀ ካሜራማናችን እየቀረጸ ይገኛል። ስፊኒክስ እንግዲህ በትላንት በጊዛ ፒራሚድ ላይ ያየናት ትልቋ አለች። ይሄ ደግሞ ሌላኛው የአንበሳ ፊት እና አንበሳና ሰው የምታዩት ነው በአንድ ላይ
አሜኔ ሀት ስድስተኛ መሰዊያ ነው። የመሰዊያ አልታር ነው። ኦፈሪንግ ቴብል ነው የሚለው የመስዋዕት ማቅረቢያ ነው የሚገኘው። ይህ እንግዲህ ቅድመ ልደተ ክርስቶስ ከክርስቶስ ልደት በፊት የሆነ ነገር ነው የምነግራችሁ። ሌላው እዚህ ጋር የሚገርም ነገር እነግራችኋለሁ። ይሄን ነገር ብዙዎቻችሁ ሙቪ ላይ እንዳያችሁ ትገምታለሁ። ሀትሼፕሱት የምትባል ንግስት ሐውልቷ ነው። እንግዲህ በደንብ የንግስቲቱ ቅርጽ ይታያል። የእነሱ ህይወት ምልክት የሚያደርጉት የአንከ ወይም የአንቀ መስቀላቸውም ይታያል። የተለያዩ ሂሪግሊፊክ የሆኑ ስቡ ፊደላት ወይም ጽሁፎች ወይም የቅርጽ ፊደሎች እዚህ ላይ ታገኛላችሁ። እጅግ የሚገርም ነው። እንጓዛለን ክቡራን ተመልካቾቻችን፣ ገና አያልቅም። በጣም አስገራሚ ነገር ደግሞ ወደ ውስጥ እንመለከታለን። በዘንባባ ዛፍ አምሳል የተሰራ ጥንድ ምሰሶ ነው። ጥንድ ምሰሶ ይባላል። ፔር ናቸው። እዛ ጋር ይገኛል። ሁለት ምሰሶ ነው የሚገኘው። በጣም የሚገርም ነው እና አስገራሚ ነገሮችን እየተመለከትን እንገኛለን ክቡራን ተመልካቾቻችን። ይህም እንግዲህ የምታዩት የራምሴስ ሁለተኛ በቁፋሮ የተገኘ ነው። እንግዲህ ራምሴስ ሁለተኛ እንደሱ አድርጎ ሐውልት የሰራ የለም። ይህም እንግዲህ የምታዩት የንጉስ ራምሴስ ሁለተኛ ስፊንክስ ነው። የሚገርም ነው በጣም አፍንጫው ሁሉም ተቆራርጦ ታገኛላችሁ። የንጉሱን ራስ ከአንበሳ ሰውነት ጋር የሚያዋሃድ እንደማለት ነው። ያ የንጉሱ ራስ ታያላችሁ። ፊቱ የአንበሳ ነው። አንበሳ እንግዲህ ከስልጣን ጋራ ከገዥነት ጋራ ከማድቀቅ ጋራ የተያዘ ነው። ሰው ደግሞ ከመምራት ጋር የተያዘና ሰውና አንበሳ አዋህዶ የንጉሱን ገናንነት የሚገልጡ በጣም ስፊንክሶች ብዙ ቦታዎች እንመለከታለን። አሁንም ወደ ላይ እንወጣለን። ጉብኝታችን ይቀጥላል። እንግዲህ ክቡራን ተመልካቾቻችን ከበስተጀርባ እንደምታዩት መላው ዓለም ህዝብ ነው ወደዚህ እየጎረፈ ይህን የብዙ ሺህ ዓመት ታሪክ እያየ የሚገኘው በጣም የሚገርም ነው። እኛም መጀመሪያዎቹ ነን ማለት እንችላለን። በካሜራማን ደረጃ ደግሞ ደረጀ የመጀመሪያው ቀራጭ ነው። የግራንድ ኢጂፕሽያን ሚውዚየም ከኢትዮጵያውያን ማለት ነው እንጂ በመላው ዓለም ብዙ ካሜራማኖች አሉ። እኔም ግራንድ ኢጂፕሽያን ሚውዚየም ላይ በመዘገብ የመጀመሪያውን ታሪክ ይዣለሁ ማለት ነው። ይሄ ለኔ ትልቅ ታሪክ ነው። የግብጽ ስልጣኔ ስናነሳ ብዙ ኢትዮጵያውያን ፈርዖኖች እንደነበሩ እነ ድሩሽላ ዱንጅን ማንሳት እወዳለሁ። በዚሁ አጋጣሚ በጣም ደስ ብሎኛል። ወደ ሌላ ክፍል ገብተን አስደናቂ ነገር አሳያቸዋለሁ። የወርቁን ፈርዖን ማለትም 5000 ቅርሶች ያሉትና በወርቅ ሳጥን የተቀበረው እንጓዝ። ተመልካቾቻችን ወደ ጋለሪው እየገባን ነው። በጣም ብዙ ታሪክን የያዘ ይህ ጋለሪ በጣም ብዙ ቅርሶችን ይዟል። እንደምታዩት ብዙ የነገስታት እቃዎችን፣ ሐውልቶችን በሙሉ የያዘ ነው። ሐውልቶቻቸውንም በተጨማሪ ይዟል። እንደምታዩት እንግዲህ እየዞርን እናያለን ማለት ነው። በጣም ብዙ ቅርሶች ነው እዚህ ጋር የምታዩት በመስታወት በፍሬም ውስጥ ሆነው ብዙ የነገስታት መጠጫ እቃዎቻቸው በዛ ጊዜ የነበሩት ሁሉ ሐውልቶቻቸው ኦፊሻልስ ባለስልጣናት የወንድም የሴትን ባለስልጣናት የምታዩት ነው። እዚህ ጋር የምታዩት የኦፊሻልስ ወይም የባለስልጣናት ነው። ግን አጠገቡ የምታዩት ደግሞ የካህናት ነው። እዚህ ጋር ለምሳሌ ካሜራማናችን ደረጀ እያሳያቸው ያለው የካህናት ነው። የካህናት የፀጉራቸው እንትናቸው ከላይ ያለውም ትንሽ ለየት ያለ ነገር ነው እንደምታዩት። እዚህ ጋር ደግሞ እንደዚህ የባለስልጣናት ሐውልቶች ነው የምንመለከተው። የነገስታት ሐውልቶችን ነው አሁን እየቀረጸልን ያለ ነው። ይሄ ደግሞ ጃሮቻቸው ነው። በጥንት ዘመን የነበሩ የወይን ጋኖች ማለት ነው። ወይን ይጠጡባቸው የነበሩት ጋኖቻቸውን ነው የምንመለከተው። ይሄ ደግሞ ጋኖቹ ላይ የሚጻፉ ጽሁፎች ማለት ነው። ኢንስክሪፕሽኖች አሉ እና እያንዳንዱ ጋር ላይ የተለያዩ ጽሁፎች ትመለከታላችሁ። ይሄ ደግሞ አርሊ ዳይናስቲክ ኤንድ ኦልድ ኪንግደም ስቶን ቬስልስ በድንጋይ የተሰሩ እቃዎች ነው የምታዩት። እነዚህ የተለያዩ ቱሎቻቸው ለምሳሌ መሮ የሚመስሉ ሴንጥ የሚመስሉ የተለያዩ እንግዲህ ኮፐር የሆኑ የመዳብ ናቸው ስሪትነታቸው። ይሄ ደግሞ የኦልድ ኪንግደም ወይም የጥንታዊ ስርወ መንግስት ሸክላዎች ነው የምትመለከቱት። የተለያዩ መርከቦቻቸው እንዴት አድርገው እንደሳሉ ጥንት ይጓዙባቸው የነበሩ ጀልባዎችን ኪነ ህንጾቻቸው በጥንት የነበሩ እነዚህ ሁሉ የድንጋይ መሳሪያ
የመዳብ መሳሪያ፣ የብረት መሳሪያ እጅግ ብዙ አርቲፋክትስ ነው ያሉት እና ይገርማል። እኔም እዚህ ቦታ ተገኝቼ ስፍር ቁጥር የሌላቸው እነዚህ ጥንታዊያት ቅርሶችን መመልከት ማለት ወይም ወደ ብዙ ሺህ ዘመን ወደኋላ ተመልሶ ይሄን ነገር መረዳት ቀላል አይደለምና እንግዲህ ከዚህ በኋላ ከቱሪስቶች መካከል ወይም ከሀገር ጎብኚዎች መካከል ብዙ ኢትዮጵያውያን መጥተው ይሄንን ግራንድ ሚውዚየም እንደሚጎበኙት ሙሉ እምነት አለኝ። ሌሎች ክፍሎችን እንቀጥል። ያ ቦርዶች ናቸው እንደምንመለከታቸው የድንጋይ ላይ ጽሁፎች፣ ማህተሞች ነው የምናየው። እዚህ ጋር ለምሳሌ የተለያዩ ማህተሞች እንመለከታለን። የተለያዩ ባስኬቶች፣ የተለያዩ ጌጣጌጦች፣ የተለያዩ ማሰሮዎች በጥንት ዘመን ሁሉ የምናይበት አንድ ማዕከል ነው። አሁን ብዙዎች በሰልፍ የሚጎበኙት ቦታ ላይ ነው ወስዳችሁ። የቱታንካሙን ነው። ይህ ቦታ እጅግ አስገራሚ ነው። በጣም ይሄ ሚውዚየም ልዩ የሚያደርገው ነው። በልጅነት እድሜው ነው በሀያዎቹ ያረፈው፣ ግን በ9 ዓመቱ አካባቢ ነው ይሄ ፈርዖን የነገሰው። ነገር ግን 5000 ቅርሶች አሉት። የሚገርም ነው። የወርቁ ማስክ ነው የምናየው፣ ጎልደን ማስክ የወርቅ ጭንብል ነበረው። እንግዲህ የተቀበረውም በወርቅ አልጋ ነው። ይሄን ለማየት ሰልፍ ይፈልጋል። ክቡራን ተመልካቾቻችን እንግዲህ ብዙ ሰረገላዎቹ ጌጣጌጦቹን ነው ይሄ ክፍል በሙሉ የእሱን የያዘው። እንግዲህ ወደ 5000 የሚጠጉ ቅርሶች ናቸው እዚህ ቦታ ላይ ያሉት። እንግዲህ በሰልፍ ነው የምንገባው። ይህን ቦታ በእውነት ማየት ይገባናል። እዚህ ቦታ ከመጣን አይቀር ፎቶግራፍን መነሳት ይገባናል እና ብዙዎች በሰልፍ ነው እንግዲህ እኔም ሰልፌን ይዤ ከካሜራማኔ ደረጀ ጋራ እየገባው ያለሁት። እንግዲህ ብቻውን 5000 ቅርሶችን ያሰባሰበ ነው። በልጅነት እድሜውም ቢሞት ግን ብዙ ቅርሶችን በመሰብሰብ ይታወቃል። እንግዲህ ምናልባት ቀረብ ብለን እናየዋለን። እንግዲህ ይሄ የወርቅ ፊት ነው። የወርቅ አልጋ ነበረው። እንግዲህ ሁሉም ነገር በወርቅ የተሰራ ነው በሙሉ ማለት ነው። እንግዲህ በዚህ ልጅነት እድሜው 5000 ቅርሶች ነበሩት ማለት ነው። እስካሁን እዚህ ሚውዚየም ውስጥ ካየኋቸውና ከጎበኘኋቸው መካከል እጅግ አስገራሚ ነው። የአኬኔቴን ልጅ ነው አባቱ አኬኔቴን የሚባል ነው። እንግዲህ ቅድመ ልደተ ክርስቶስ 1332 እና እስከ 1323 የነበረ ነው። 18ኛው ዳይናስቲ ነው ማለት ነው። 18ኛው ዳይናስቲ ነው። እንግዲህ እኔም ይህን ታሪካዊ ቦታ ማየቴ በጣም ያስደስተኛል። ይህ እንግዲህ ከላይ ስትመለከቱት ነው ክቡራን ተመልካቾቻችን። ሚውዚየሙ እጅግ ያምራል፣ እጅግ ይገርማል። $1 ቢሊዮን ፈጅቷል እና እጅግ አስገራሚ እንግዲህ 100,000 ቅርሶችን የያዘ ታላቅ ሚውዚየም ውስጥ ነው የምንገኘው። እንግዲህ ይህን ሁሉ ማሳየት አንችልም ለተመልካቾቻችን፣ ግን መቼም እዚህ ስትመጡ ግን ማየት ካለባችሁ አንድ ቅርስ መካከል አንዱን ብቻ መርጬ ላሳያችሁ እንጂ 100,000 አርቲፋክትስን ማየት አንችልም እና የመጨረሻ ጉብኝታችን ይሄ ይሆናል። ክቡራን ተመልካቾቻችን በቀርሜሎስ አስጎብኚ ድርጅት ነው የተገኘ ነው። ካሜራማናችን ደረጃ አለ። እንግዲህ ብዙ አስገራሚ የመርከብ የጀልባ ሳምፕሎቻቸው ነው እዚህ የሚገኙት። የሚያድኑበት ሰረገላ ነው። የተጌጡ ሰረገላዎች ናቸው። የሚገርም ነው። የሚጫወቱባቸው በዛ ዘመን ይዝናኑባቸው ናቸው። ይሄ የተመለከታችሁት ያላችሁት ነገር የሃንቲንግ ባክስ ይባላል። በጣም በብዙ ጌጦች የተጌጠ ነው። እያያችሁ የምትገኙት ክቡራን ተመልካቾቻችን መሚ ነው። እንግዲህ መሚ ብዙዎቻችሁ የምታውቁት ነው። እንግዲህ አስከሬኖቻቸው በድኖቻቸውን ጠብቆ የሚይዝላቸው ነው። እንግዲህ ፈርዖኖች በዚህ መልኩ ነበረ ይቀበሩ የነበሩት እና ደረታቸው ላይ እጃቸው ላይ የሚደረገውን ነገር ሁሉ እዚህ ላይ ታያላችሁ። ብዙ የመሚ እንትኖችም እዛ ጋር ቅጠሎቹ ሁሉ መቀመሚያ ሁሉ እዚህ ጋር የምታዩት ነው። ምናልባት
ካሜራማናችን መጥቶ ያሳያቸዋል። ደረጀ እንግዲህ እነዚህ የምታዩቸው በሙሉ የመሚ ፍራግመንትስ ናቸው። መከፈኛ ሳጥኖች እነዚህ በጣም ብዙ ላይነን የሆኑ መሚዎች ናቸው። አሁን ካሜራማናችን ደረጀ እያሳየን ያለው የወርቅ ዙፋን ነው እና የእግር ማስቀመጫ እንግዲህ በዚህ በወርቅ ዙፋን ላይ ተቀምጠው እግራቸውን ደግሞ ታች ባለው ላይ ያስቀምጡታልና እንግዲህ የእግር ማስቀመጫቸው ናቸው። እንግዲህ ይሄ እንግዲህ የምታዩት ቱታንካሙን እንግዲህ በወርቅ የሚታወቅ ነውና የቱታንካሙን እንግዲህ የወርቅ ዙፋንና የእግር ማስቀመጫውን ነው የምትመለከቱት። በጣም የሚገርም ነው። እንግዲህ ክቡራን ተመልካቾቻችን አሁን የምንገኘው በረንዳው ላይ ነው። ፊት ለፊት ደግሞ የጊዛ ፒራሚድ በአልኒላም፣ አልኒታክ፣ ሚንታካ፣ ኦሪዮን ቀበቶን የሚመስሉ ሶስቱ የጊዛ ፒራሚዶች የኩፉ የካፍሬና የሜንካውሬ ሶስቱ ፒራሚዶችን ከጀርባ እያያችሁ ትገኛላችሁ። ይህን ሚዚየም ለመጎብኘት ብዙ ሰዓታት ይፈጃል። 100,000 ቅርሶች በሰበሰበው $1 ቢሊዮን የፈጀው። ስለዚህ እዚህ ቦታ መተን ይህን ምርጥ ቀረጻ ከጊዛ ፒራሚድ ባሻገር አድርገን ሚዚየሙን ጨርሰን በረንዳው ላይ ወተን እኔና ደረጀ ይህንን የመሰለ ምርጥ ነገርን አቅርበንላችኋል። ብዙዎች ኢትዮጵያውያን ወደዚህ ቦታ ስትመጡ ይህን ሚዚየም መጎብኘት ግን እንዳትረሱ የሚል መልእክቴን አስተላልፋለሁ። የቀርሜሎስ አስጎብኚ ድርጅትን በዚሁ አጋጣሚ ሳላመሰግን አላልፍም። ወደ ተለያዩ የግብጽ ገዳማትና አድባራት ይህን የመሰለ ደግሞ ታላቅ ሚዚየም እንድንጎበኝ አድርጎናል። ካሜራማናችን አቶ ደረጀ ምክሩንም በእጅጉ እናመሰግናለን። ይህን ምርጥ ቀረጻ አከናውኖልናል። በውስጥ በውጭ ያሉትን ቅርሶች ሁሉ በተወሰነ መልኩ ለእናንተ እንዲቀርብ አድርጓልና ምስጋናችን የላቀ ነው። በአስተያየት መስጫው ላይ አቶ ደረጀ ምክሩን ከልብ እናመሰግናለን፣ የቀርሜሎስ አስጎብኚ ድርጅትን ከልብ እናመሰግናለን ብላችሁ ጻፉ። እኔ እዚህ ላይ ያበቃለሁ፣ ግን ጉብኝቴ ያበቃ ከካሜራው ኦፍ በኋላ የተለያዩ ያላየኋቸው እጅግ የሚገራርሙ ነገሮችን አያለው። ከበስተጀርባ የጊዛ ፒራሚድ ተንጣሎ ይገኛል። ስለዚህ የብዙ ሺህ ዘመን ወደኋላ ነፍሴ ተመልሳ እነዚህን ሁሉ ታሪክ ጋራ ተዋህዳ አይታ እዚህ ደረጃ ላይ ደርሳለች። እናንተም መታችሁ እዩ እላለሁ። በእጅጉ አመሰግናለሁ። ከልብ ይወዳቸዋለሁ።